በእናንተ ግን ማን ነው ክርስትናን የመሰረተው ስትሏቸው ክርስቲያን የሚለው መሆንን እንጂ መመስረትን አያሳይም። መሰረት አይደለም የሚኮን ነው። ክርስቶስ የሚባለውን ስለሚከተሉ የሱ ንብረቶች ናቸው፣ የሱ ተከታዮች ናቸው። አይሁዶች ደግሞ ማን ነው ሃይማኖታችሁን የመሰረተው? ሙሴ ነው ይላሉ። ከሙሳ በፊትስ እስልምና ከቁርአን በፊት ከሐዲስ በፊት በምድር ላይ ነበረው ሲባል የለም። አካውንቱን ሰብስክራይብ አድርጉ፣ ይህን ቪዲዮ ተከታተሉ። በስተመጨረሻ ደግሞ ሼር ማድረጋችሁን እንዳትረሱ። ወደ ቪዲዮ መሰረተ ሃይማኖት ነብይ የለም። በእናንተ ግን ማን ነው ክርስትናን የመሰረተው ስትሏቸው ኢየሱስን አሉ አይደለም። አቡ ሀይደር እንደሰማችሁት ነው። መጀመሪያ ክርስትና ወይም ክርስቲያን የሚለው መሆንን እንጂ መመስረትን አያሳይም። አንደኛ ክርስቲያን ወይም ክርስትና የሚባለውን የመሰረተው ኢየሱስ ነው ብለዋል አልክ። ማን ያለ? አንተው ጥያቄ ትጠይቃለህ፣ አንተው ትመልሳለህ። የመለስከውን የተሳሳተ መልስ ደግሞ አንተው ራሱ ትተቻለህ። ልክ እኛ እንዳልን አስበህ ማለት ነው። መጀመሪያ ክርስቲያን ወይም ክርስትና የሚመሰረት አይደለም፣ የሚኮን ነው። አንድ አካል ያንን ነገር ሲሆነው የሚሰጥ ስም እንጂ የተመሰረተ ወይም ምስረት አይደለም። መጽሐፍ ቅዱስ የተጻፈው በግሪክ ነው። በአንጾኪያ ያሉት አሕዛብ ደግሞ የግሪክ ከተሞች ናቸው። ስለዚህ አንድን ነገር ሲጠሩ በቋንቋቸው በግሪክ ቋንቋ ነው። ስለዚህ ክርስቲያን የሚለው በአማርኛ ቀብተን ወይ አችተን የተጠቀምንበት እንደ አማርኛ አድርገን የምንጠቀምበት ቃል የግሪክ ቃል ነው። ስለዚህ የግሪኩ ቃል ክርስቲያኖ ማለት ነው። ክርስቲያኖ የሚለው ከሁለት የግሪክ ቃላቶች የተወሰነ ነው። ክርስቶስ ከሚለውና ያኖ ከሚለው ሁለት የግሪክ ቃላት የተወሰነ ነው። ክርስቶስ ማለት ያው ፐርሰን ኢየሱስ ማለት ነው። ያኖ ማለት ደግሞ ተከታይ፣ የአንድ ወገን ተከታይ ወይም ደግሞ የአንድ ነገር የአንድ አካል ንብረት ማለት ነው። ስለዚህ ክርስቶስ እና የአንድ አካል ንብረት ስንወስድ የክርስቶስ ንብረቶች ወይም የክርስቶስ ተከታዮች ማለት ነው ትርጉሙ። ስለዚህ በአንጾኪያ ለመጀመሪያ ጊዜ ክርስቲያን ሲሏቸው የተጠቀሙት ቃል ይህንን ነው። ማለት ክርስቶስ የሚባለውን ስለሚከተሉ የእሱ ንብረቶች ናቸው፣ የእሱ ተከታዮች ናቸው ለማለት ነው የተጠቀሙበት። ስለዚህ ሰዎቹ ሆኑት፣ የክርስቶስ ተከታይ ሆኑ፣ የክርስቶስ ንብረት ሆኑ ሐዋርያት። ሰዎቹ ደግሞ ክርስቲያን ብለው ጠሯቸው እንጂ የሚመሰረት አይደለም፣ የሚኮን ነገር ነው። የሆነ ምስረታ ውስጥ ተመስርቶ ሲያልቅ እየሄድክ የምትገባበት ሳይሆን አንተ ስትሆነው የሚወጣልን ስም ነው። አንተ ኢስላም የሚባል የሆነ ተቋም አለ። ይሄ ተቋም ይመሰረትና ከዛ እየመጣችሁ እዚህ ተቋም ውስጥ ስትገቡ ያንን ስም ትወስዳላችሁ የሚል አስተምሮ ስለምትከተል ነው። እኛ እንደሱ አይደለም። እኛ ፐርሰን የሆነውን ክርስቶስን ስንከተል እንድናለን። ይሄ ስም ተከትሎ በግሪክ የክርስቶስ ተከታዮች፣ በአማርኛ ደቀ መዝሙር ተብለን እንጠራለን። ለዚህ ደቀ መዝሙር የክርስቶስ ተከታይ፣ የክርስቶስ ወገን፣ የክርስቶስ ንብረት የሚል ትርጉም ነው ያለው። እኛ ደግሞ እንደዛ ነን። ስለዚህ ክርስቲያን የሚባል ወይም ክርስትና የሚባል የሆነ ተቋም አልተመሰረተም፣ እኛም ብለን የማናውቅ። ስለዚህ እንዴት መብራራት እንደሚችል እንኳ እንዴት ትርጉም እንዳለው እንኳ ማወቅ ይጠበቅብሃል። ስለዚህ የቃሉ ትርጉም ይሄ ከሆነ ታዲያ ለምንድን ነው አንተ ክርስቶስ ነው የመሰረተው የሚለውን ቃል የተጠቀምከው? በዚህ ጉዳይ ላይ የመጨረሻ ነገር መናገር የምፈልገው አንተ እንዳልከው የክርስትና መስራች ኢየሱስ አይደለም። ክርስትና አይመሰረትም፣ የሚኮን ነው እንጂ። ስለዚህ ሆን ነው፣ ሆነን ተገኘ ነው፣ ክርስቲያን ተብለን ተጠራ። ይሄ በጣም ግልጽና ግልጽ ነው። ኦኬ፣ ሁለተኛውን ሀሳብ ደግሞ ስሙ። በጣም ጥሩ። ከኢየሱስ በፊት ብዙ ነቢያቶች ነበሩ አልነበሩም? ምንድን ነበር ሃይማኖታቸው? ወንድማችሁን እንደሰማችሁት ነው። እንግዲህ ክርስቶስ ከመሰረተው ነቢያቶች የሚከተሉት እምነት ምን ነበር የሚል ጥያቄ ጠይቋል። እንግዲህ ይሄ ጥያቄ ምንጩ ክርስትና የተመሰረተው በክርስቶስ ነው የሚል ክርስትና ይመሰረታል የሚል አቋም ወስዶ ከዛ በኋላ ደግሞ ነቢያቶች ምን ይከተሉ ነበር የሚል ጥያቄ አንስቷል። መጀመሪያ ክርስትና የሚኮን እንጂ የሚመሰረት አይደለም። ክርስቶስን የሚከተል ሰው ነው ክርስቲያን ነው ብለናል። ስለዚህ ነቢያቶቹ ደግሞ ክርስቲያኖች ነበሩ።
በሌላ አባባል የክርስቶስ ተከታዮች ነበሩ። ክርስቲያን የሚለውን ቃል በቀጥታ ኤክስፔክት እንደማታደርግ ተስፋ አደርጋለሁ። ምክንያቱም የቋንቋ ሂደት ካወቅ ግሪክ የሚናገር ሰው ነው ግሪከኛ የሚያወራው። ስለዚህ አንድን ሰው የሚጠራው በግሪክ የግሪክ ተናጋሪ ነው። የግሪክ ተናጋሪ ካልሆነ ደግሞ የሌላ ተናጋሪ ከሆነ የሚጠቀመው ደግሞ ትርጉሙ ነው። ለምሳሌ እኛ አማርኛ ስንናገር አንድን አካል የሚከተል ሰው ምን ብለን እንጠራለን? የዛ አካል ተከታይ እንላለን እንጂ ግሪክ አንጠቀም። ስለዚህ የክርስቶስን የሚከተል ሰው የክርስቶስ ተከታይ ብለን እንጠራለን። ስለዚህ በአይሁዳውያንም ወይም ደግሞ በዕብራይስጡ ደግሞ የክርስቶስ ተከታይ የሚል ቃል ነው የምንጠቀመው እንጂ ክርስቲያን የሚለውን ራሱ ቋንቋውን አይደለም የሚጠቀመው። መጀመሪያውን አባት አብርሃምን እንመልከት። አብርሃም ሲከተል የነበረው ምንድን ነው? ዚያምን የነበረው ምንድን ነው የሚለውን እንመልከት። ለምሳሌ ዘፍጥረት 15 ከቁጥር 4 ጀምሮ ያለውን ላምጣ። እንዲህ ይላል፣ በዚያን ጊዜ እግዚአብሔር ቃል እንዲህ ሲል መጣለት። ለማን? ለአብርሃም። ይህ ሰው ወራሽ አይሆንም፣ ነገር ግን ከአብራኬ የሚከፈለው ልጅ ወራሽ ይሆናል አለው። ወደ ውጭም አውጥቶ ቀና ብለህ ወደ ሰማይ ተመልከት፣ እስኪ ቁጥር ከቻል ከዋክብቱ ቁጠራቸው፣ ዘርህም እንዲሁ ይበዛል አለ። አብርሃምም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። እዚህ ክፍል ላይ በደንብ ሊሰመርበት የሚገባ ዘርህ እንዲሁ ይበዛል አለ እግዚአብሔር። ስለዚህ እግዚአብሔርን ደግሞ ማን አመነ? አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት ይላል። ስለዚህ አብርሃም ዘር እንደሚያገኝ፣ በዘሩ አሕዛብ እንደሚባረክ፣ በዘሩ አማካኝነት እንደሚባረክ አመነ። ይሄ ዘር ማን ነው ስንል እንዲሁ ገላትያ ምዕራፍ 3 ላይ ከቁጥር 16 ጀምሮ እንዲህ ይላል፣ የተስፋው ቃል የተነገረው ለአብርሃምና ለዘሩ ነው። መጽሐፍም ለብዙ ሰዎች እንደሚነገር ለዘሮች አይልም፣ ነገር ግን ለአንድ ሰው እንደሚነገር ለዘርህ ይላል፣ እርሱም ክርስቶስ ነው ይላል። ስለዚህ አብርሃም በዘርህ አሕዛብ ይባረካሉ ሲል እግዚአብሔር ሲነግረው እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት ይላል። ያመነው ምኑ ነው? ዘሩ ነው። ዘሩ ማን ነው? ክርስቶስ ነው ይለናል። ስለዚህ አብርሃም የክርስቶስ ተከታይ እንደሆነ መጽሐፍ ቅዱሳችን በግልጽ ይነግረናል። ስለዚህ አብርሃም ደግሞ ግሪክ ተናጋሪ አይደለም ሊባል የሚችለው የክርስቶስ ተከታይ ነው። ስለዚህ በግሪክ የክርስቶስ ተከታይ የክርስቶስ ንብረት ምን ተብሎ ይጠራል? ክርስቲያን ተብሎ ይጠራል። ስለዚህ አብርሃም ክርስቲያን ነው ማለት ነው። እስኪ ሌላ አንድ ሰው ይጨምር። ዳዊት በመዝሙር 16 ላይ እንደዚህ ይላል፣ ስለዚህ ልቤ ደስ አለው፣ አንደበቴም ሐሴት አደረገ፣ ሥጋዬ ያለ ስጋት አርፎ ይቀመጣል። በሲኦል አትተወኝምና በአንተ የታመነውን መበስበስ እንዳያትፈቅድምና የሕይወትን መንገድ ታሳየኛለህ። እዚህ ላይ ይሰምርበት። የሕይወትን መንገድ ታሳየኛለህ፣ በአንተ ዘንድ የደስታ ሙላት አለ፣ በቀኝህ የዘላለም ፍስሐ አለ ይላል። እንግዲህ ዳዊት የሕይወትን መንገድ ታሳየኛለህ፣ የሕይወትን መንገድ ታሳየኛለህ፣ በዛም ደግሞ ደስ ይለኛል ብለዋል። ኦኬ። ስለዚህ ዳዊት ምን እያለ ነው ሲባል ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 28 ጀምሮ በግልጽ አስቀምጦታል። የሕይወትን መንገድ እንዳውቅ አደረግከኝ፣ ትሞላኛለህ ካለ በኋላ ወንድሞቹ ከቀደሙ አባቶች ዳዊት እንደሞተ መቃብሩም እስከ ዛሬ ድረስ በመካከላቸው እንደሚገኝ በድፍረት መናገር እፈልጋለሁ። ነቢይ በመሆኑም እግዚአብሔር ከዘሮቹ አንዱን በዙፋን ላይ እንደሚያስቀምጥ በመሃል ላይ ቃል የገባለት መሆኑን አወቀ። ይህ አስቀድሞ በማየት እርሱም በሲኦል እንዳልቀራና ሥጋው መበስበስን እንዳላየ ስለ ክርስቶስ ትንሣኤ ተናገረ። ስለዚህ ዳዊት መዝሙር 16 ላይ የሕይወትን መንገድ እንዳውቅ አደረግከኝ ብሎ የተናገረው ያ የሕይወት መንገድ ኢየሱስ ክርስቶስ እንደሆነና ከሙታን እንደሚነሳ በትንሣኤ ከሙታን እንደሚነሳ ነቢይ ስለነበረ ቀድሞ አይቶ ተናገረ ይላል። ስለዚህ ዳዊት የሕይወትን መንገድ ያሳየው እግዚአብሔር ያ የሕይወት መንገድ ማን ነው? ክርስቶስ ነው። ስለዚህ ክርስቶስን ይከተል ነበር፣ በዛ መንገድ ይሄድ ነበር ማለት ነው። ስለዚህ የክርስቶስ ተከታይና የክርስቶስን ፈለግ የሚከተል ከሆነ ደግሞ የክርስቶስ ተከታይ ይባላል። በግሪክ ምን ተብሎ ይጠራል? ክርስቲያን ተብሎ ይጠራል። ስለዚህ ከብሉይ ኪዳን ሰዎች አብርሃምና ዳዊትን ክርስቲያን እንደነበሩ ለምሳሌ ያክል ተናገሩ። ስለዚህ ኢየሱስ ክርስቶስ ሃይማኖት አልመሰረተም። ኢየሱስ ክርስቶስ ተከተሉ ያለው ተከተል ነው። ስንከተል ክርስቲያኖች እንባላለን። ነቢያቶችስ? ዳዊት ነቢይ ነው፣ ንጉሥም ነው፣ የክርስቶስ ተከታይ ነው፣ ክርስቲያን ነው። አብርሃም ነቢይ ነው፣ አባታችን ነው፣
እርሱ ደግሞ የእምነት አባታችን የእምነት ፈለጋችን ነው። እሱ ደግሞ ዘሩ የሚባለው ክርስቶስን አምኖ ነው የጸደቀው። ስለዚህ ክርስቶስን የሚከተል ነበረ። ምን ተብሎ ይጠራል? ክርስቲያን ተብሎ ይጠራል። አሁን ግልጽ ይሆንልሃል ብዬ አስባለሁ። ነገር ግን ያንተ ነቢይ የሚከተለው እምነት ምንድን ነው ሲባል እስልምና ይባላል። እስልምና ከቁርአን በፊት ከሐዲስ በፊት በምድር ላይ ነበረ ወይ ሲባል የለም። አላህ የሚባል አምላክ ይታወቃሉ? የለም። ቁርአንና ሐዲስ ጠቅሳ እስልምና ልታስረዳኝ እንዳትሞክር። ምክንያቱም ቁርአንና ሐዲስ በ600 ዓመተ ምህረት ነው የመጡት። እንደውም ሐዲስ መሐመድ ከሞተ ከ150 እስከ 200 ዓመት በኋላ ነው የተጻፈው። ቁርአንም ቢሆን ዘግይቶ ነው የተጻፈው። ከዛ በፊት ቁርአንም ሐዲስም አልነበረ። ስለዚህ እስልምና እንደነበረ የሚያሳይ አንድ መረጃ ከ600 ዓመተ ምህረት በፊት አሳይ የለም። ስለዚህ ሙሐመድ እስልምና የሚባል ነበረ። አዳምም ሙስሊም ነው ይላል። አዳም ሙስሊም መሆኑን በምን አወቀ? ሙሐመድ እኔ ሰማሁ እኔም ብቻ ነው የሚል ያለው። አብርሃም ሙስሊም ነው አለ። አብርሃም ሙስሊም ነኝ አላለም። ወይም ደግሞ አብርሃም እስልምና ሊያሳይ የሚችል ምንም አይነት ነገር አላደረገም። አላህ የሚባልም ሃይማኖት አያውቅም። ግን ሙሐመድ አብርሃም ነው አለ። እኛ ግን ከክርስቶስ በፊት ያሉ መጽሐፍቶች በሙሉ እጃችን ላይ ነው ያሉት። ከሙሐመድ በፊት የነበሩ መጽሐፍቶች በሙሉ እጃችን ላይ ያሉ። ከሙሐመድ በፊት የነበሩትን መጽሐፍቶች በማንበብ ነው እኛ ሙሐመድ ሐሰተኛ መሆኑን ያወቀው። እናንተ ደግሞ ከሙሐመድ በፊት የነበሩትን መጽሐፍቶች አንጧቸውና ሙሐመድ እውነተኛ መሆኑን አሳዩ። ለማንኛውም ክርስቲያን ማለት የክርስቶስ ወገን፣ የክርስቶስ ንብረት፣ የክርስቶስ ተከታይ ማለት ነው። ቃሉ የግሪክ ቃል ነው። ትንሽ ለመጨመር ያክል እንደው ክርስቲያን የሚለው ቃል የሚኮን ነው ወይስ የሚመሰረት ነው የሚለውን ማስረጃ ካስፈለገ ሐዋርያት ሥራ ላይ ያለውን ሀሳብ ምዕራፍ 11 ቁጥር 26 እና 27 ላይ ያለው ልንገራቸው። ባገኘው ወደ ጊዜ ወደ አንጾኪያ መጣው። ሁለቱም እዚያ ካለችው ቤተክርስቲያን ጋር በመሆን 1 ዓመት እጅግ ብዙ ሕዝብ አስተማሩ። ደቀ መዛሙርቱም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ። ኮል መጠራት ክርስቲያን ተባሉ። ክርስቶስን ስለሚከተሉ የክርስቶስ ንብረቶች ስለሆኑ የክርስቶስ ወገን ስለሆኑ ክርስቲያን ተባሉ ነው የሚለው እንጂ አንተ እንደምታወራው ክርስትና አይመሰረትም፣ መሰረትም አይደለም። የእኛ መሰረታችን ክርስቶስ ነው። መጽሐፍ ቅዱስ ሲናገር መሰረቱ ክርስቶስ ነው ይላል። ስለዚህ የተመሰረተው መሰረታችን ክርስቶስ ነው። በእሱ አለት ላይ ነው የተመሰረተው እንጂ ክርስትና የሚባል መሰረት የተመሰረተ ሄደን እሱ ላይ የምናርፉበት ምንም ነገር የለም። እናንተ አላህን ሳይሆን የምትከተሉት እስልምና ነው የምትከተሉ። እስልምናን የተከተለ ነው ገነት ይገባል አይገባም የሚለውን የሚያነሳው። እኛ ደግሞ ክርስትናን አይደለም የምንከተለው፣ ክርስቶስን የምንከተለው። ከዛ ክርስቶስን የሚከተል ሰው ነው ክርስቲያን የሚባለው። ይህንን በደንብ መታወቅ አለበት። ይህን ደግሞ አይሁዶች ደግሞ ማን ነው ሃይማኖታችሁን የመሰረተው? ሙሴ ነው ይላሉ። ከሙሳ በፊትስ እነ ዩሱፍ፣ ያዕቁብ፣ ኢስሐቅ፣ እስማኤል፣ ኢብራሂም፣ ኖህ የመሳሰሉት። አይሁዳውያን ደግሞ እምነታችንን የመሰረተው ሙሴ ነው ብለዋል ይላል። ይሄ ሊትራሊ ውሸት እና ቅጥፈት። አንደኛ አይሁዳዊነት የተመሰረተው በሙሴ አይደለም። ምክንያቱም አይሁዳዊነት ወይም እስራኤላዊነት የተመሰረተው ዘሩ ማለት ነው፣ ትውልዱ የተመሰረተው በሙሴ ሳይሆን በእስራኤል ያዕቆብ ነው። ምክንያቱም አይሁዳውያን የሚባሉት ነገዶቹ 12ቱ የያዕቆብ ልጆች ናቸው። እስራኤል ማለት ደግሞ እስራ ማለት ይታገላል፣ ኤል ማለት አምላክ ነው። ከአምላክ ጋር መታገል፣ አምላክ ጋር የታገለ ማለት ነው። እንግዲህ ሙስሊሞች ቁርአናቸው ውስጥ እስራኤል የሚለውን አስገብተዋል። ከአምላክ ጋር መታገል ነው ትርጉሙን አያውቁት። አምላክ ጋር መታገል ማለት ያዕቆብ እግዚአብሔር አምላክ በሰውነት ተገልጦ ባገኘው ጊዜ አልለቅህም ብሎ ታገለ፣ እግሩን ይዞ ይላል። ከዛ መታገል ማለት በእንባ እያለቀሰ በልመና ታገለው ነው የሚለው። አምላክም ደግሞ ስሙን ቀየረለት። ማን አለው? እስራኤል አለው። አምላክ ጋር መታገል ማለት ነው። ከዛ አምላክና ከሰው ጋር ታግለህ አሸንፈሃል ይለዋል። እግዚአብሔርን በምን? በእንባ። ሰውንስ በምን አሸንፍ? በአቋም እንጂ እንደ ሙስሊሞች በሌላ በግጭት
በጥል በጥላቻ ሳይሆን በአቋም አምላኩ ጋር ታግሎ ያሸነፈው በምንድን ነው? በእንባና በለቅሶ ነው። ሁላችሁ ይህን ቪዲዮ ሼር በማድረግ እንዲሁም ደግሞ አካውንቱን ደግሞ ሰብስክራይብ በማድረግ ለብዙዎች አድርሱ። የጌታን ስራ እንደግፍ። ጌታ በመካከላችን አለ። እኛ ባሪያዎቹ ተነስተን እንሰራለን፣ የሰማይ አምላክ ደግሞ ያከናውንናል እንደሚል የእግዚአብሔር ቃል ሕያውና የሚሰራ ስለሆነ ይህን የሚሰሙ ሙስሊሞች ልባቸው እንደሚነካና እንደሚፈወሱ ወደ ጌታ መጥተው ከገሃነመ እሳት አምልጠው የዘላለም ሕይወት እንደሚያገኙ እናምናለን። ጌታ ከሁላችን ጋር ይሁን።